ከወንድሞቹ ተለይቶ የጸለየውን ጸሎት ልንገራችሁ። እንደዚህ አለ፣ እባክህ መባረክን ባርከኝ። በቃ በረከት ያለው አንተ ጋር ነው አለ ኢየሱስ ክርስቶስ ለዘላለም ጌታ። በረከት ገንዘብ ብቻ አይደለም። ይሄንን በረከት አትፈልጉም ወዳጆች? ጠይቁ እግዚአብሔርን፣ ለምኑት እግዚአብሔርን። እናንተ በጣም በብዙ መከራ ውስጥ ያላችሁ ሰዎች፣ በብዙ ስቃይ ውስጥ ያላችሁ ሰዎች፣ በቃ ግራ የገባችሁ ሰዎች አላችሁ፣ እግዚአብሔርን ጠይቁት። በስራ ቦታችሁ ላይ በተለያየ መከራ እየበላችሁ ያላችሁ ሰዎች አላችሁ፣ እግዚአብሔርን ጠይቁት። ለምን የሚል ጥያቄ ያስፈልጋል። ለምንድነው በህይወቴ ላይ ይሄ ሆኖ ስትል ትንበረከክና እግዚአብሔርን ባርከኝ ትለዋል። አሁንም ከዚህ በኋላ ከዚህ ያመት አይቀጥልም ማለት አለብህ። መጮህ አለብህ እግዚአብሔር ፊት ወድቅ። ሻሎም ቅዱሳን፣ በጌታ በኢየሱስ ክርስቶስ ስም ሰላም ላችኋለሁ። የተወደዳችሁ የግሬስ ኦፍ ጋድ ፋሚሊ ቤተሰቦች፣ ጓደኞች እንዴት ናችሁ? ጌታ ይባረክ። በጣም ደህና ነኝ። እህታችሁ ሄቨን ከስዊድን። እንግዲህ ቀጣይ ቪዲዮ ቃለሁኝ ብያችሁ ነበረ። እንግዲህ የመጠየቅ ድፍረት የሚለውን ማለት ነውና በጸሎት የመጠየቅ ድፍረት በሚለው በዛው ኮንቲኒው ነው የሚሄደው። በዚህ አጋጣሚ ሰብስክራይብ፣ ሼር ያላደረጋችሁ ሰዎች ምናልባት ዛሬ ይሆናል ይሄንን ቪዲዮ እየተከታተላችሁ ያላችሁት፣ ድንገት ስክሮል ስታደርጉ ይሆናል ያያችሁት፣ ድንገት ሰርች አድርጋችሁ ይሆናል የገባችሁትና ሰብስክራይብ አድርጉ። በጣም ምክር ያዘል የሆኑ ጥበብ የሞላባቸው የእግዚአብሔር ቃል ለተግሳጽ ለጥበብ ይላል አይደለ? ጥበብ የሚገኝበታል እግዚአብሔር ቃልና ስለዚህ ባይዘዌ ጠቢብ ይማራል ይላል። በጣም የሚገርመው ነገር ጠቢብ ይማራል። እና ትምህርት የምትወዱ ሰዎች የእግዚአብሔርን ቃል ትምህርት ማለት ነው። ትምህርት የራባችሁ ሰዎች፣ ትምህርት የጠማችሁ ሰዎች፣ ለእናንተ ሰዎች በጣም እግዚአብሔር የጣፈጠ በሄቨን በኩል እያዘጋጀ ለእናንተ ያጎርሳቸዋል ማለት ነው። ይህንን ምግብ ይህንን የህይወት ማዕድ የመካፈል እንግዲህ የእናንተ ፋንታ ነው። ጌታ ይመስገን፣ እግዚአብሔር ይባረክ። ባለፈው የመጠየቅ ድፍረት በሚል እዛኛው ቪዲዮ ላይ ምናልባት ያላያችሁ ሰዎች ካላችሁ ክፍል 1 ሄዳችሁ እዩት። እዛኛው ቪዲዮ ላይ የመጠየቅ ድፍረት በሚል አሳይቻለሁኝ። አንዳንድ ጊዜ እንዳልኳችሁ ነው እግዚአብሔርን ስንጠይቅ በድፍረት ስንል በእምነት ኦኬ እንደሚያደርግልን አውቀን እንደሚሰጠን አውቀን። ሃሌሉያ ኢየሱስ ጌታ ነው። ሰውን ስንጠይቅ ምናልባት ያለህን እንደው ካለ እንደው ከቻልክ እያልን እየፈራን እየተንቀጠቀጠን የምንጠይቀው። እግዚአብሔር ጋር ግን ስንቆም ሃሌሉያ በጸሎት ስንንበረከክ እግዚአብሔር ሆይ ባርከኝ፣ እግዚአብሔር ሆይ አብዛኝ፣ እግዚአብሔር ሆይ ምንድነው በህይወታችን ላይ የምትፈልጉት ነገር? ይሄ ትላልቅ ነገሮችን የመጠየቅ ድፍረት እንዲኖረን ያስፈልጋል ማለት ነውና አንዱ ድፍረታችን በጌታ በኢየሱስ ክርስቶስ ነው ብዬ እዛኛው ላይ አስተምራለሁኝ። ሄዳችሁ በጣም ተጠቀሙበታላችሁ። ብዙ መልእክቶችን አስተላልፌበታለሁ። አጠር ያለ የኦልሞስት የ20 ደቂቃ የምትሆናትና ኢየሱስ ክርስቶስ ለዘላለም ጌታ ነው። ጌታ በዛ በጣም ያስተምራችኋል፣ ይረዳችኋል፣ ያነቃችኋል። ለጴንጤ ብቻ ሳይሆን እግዚአብሔርን እወዳለሁ፣ እግዚአብሔርን እፈልጋለሁ፣ እግዚአብሔር ማን ነው ለምትሉ ሰዎች፣ እግዚአብሔርን አምናለሁ ለምትሉ ሰዎች ሁሉ በእውነት ለእናንተ ለየትኛውም አማኞች ይሄ በየትኛውም እምነት ውስጥ ያላችሁ ሰዎች ይሄንን ድምጽ መስማት ያስፈልጋችኋል ብዬ አምናለሁኝ። ምክንያቱም የእግዚአብሔር ቃል ያጥባል። አሜን። የሚያጥብ ነው። ቆሻሻችንን፣ ፍርሃታችንን፣ ጭንቀትን፣ የተለያዩ በህይወታችን ላይ ያሉ አላስፈላጊ ነገሮችን ሁሉ የሚያስወግድ ነው ማለት ነውና በሱ ዘንድ ያለን ድፍረት ይህ ነው። ጌታ ይመስገን። ኢየሱስ ጌታ ነው። ሃሌሉያ። አንደኛ ዮሐንስ ምዕራፍ 5 ቁጥር 14 መልእክቱን አነበውና ከዛ በኋላ ወደ ዛሬ ልናገርበት ወደ ፈለኩበት ቃል ደግሞ ሄዳለሁ። ያኛውን አልደግመውም እዛ ላይ ስለተናገርኩ። በእርሱ ዘንድ ያለን ድፍረት ይህ ነው፣ እንደ ፈቃዱ አንዳች ብንለምን ይሰማናል ማለት ነው። ጌታ ይባረክ። አሁን ብናስለምን እንዳልኳችሁ እኔ አምናለሁኝ፣ በአገልጋዮች አምናለሁ፣ እግዚአብሔር በሚጠቀምባቸው ሰዎች አኖይንትድ በሆኑ ሰዎች አምናለሁ። በእነሱ ሰዎች አልፎ እግዚአብሔር ቋጠሯችንን ይፈታል፣ ቀንበራችንን ይሰብራል፣ ጥያቄያችንን የደከምን ካለን ኃይል እንሞላለን፣ ጥበብን፣ ማስተዋልን፣ በጣም የተለያዩ ነገሮች በህይወታችን ላይ ምን ይላሉ ማለት ነው ይሆናሉ ማለት ነው። ጌታ ይባረክ። አሜን። ግን ይሄ አሁን የምነግራችሁ ደግሞ ራሳችን ስንንበረከክ ራሳችን ተንበርክከን ምናልባት ያልተንበረከክን ሰዎች ምናልባት ዝም ብለን እንደው ነብይ ለነብይ ጋር ስንዞር የምንውል ሰዎች ምናልባት አገልጋይን በቃ ስናደክም የምንኖር ሰዎች ካለን ይሄ በጣም ለኛ ጠቃሚ ነው ማለት ነው። ምንድነው ካላችሁኝ
ስለ አንድ ሰው ነው። አንድ በጣም ኢየሱስ ክርስቶስ ለዘላለም ጌታ ነው። አንደኛ ቆሮንቶስ ምዕራፍ 4 ላይ ከቁጥር 9 ጀምሮ እስከ 10 ያለውን በጣም ኮሙን የሆነ ብዙ ክርስቲያኖች የሚያውቁት የእግዚአብሔር ቃል ነው። ምናልባት ዛሬ ይህንን ያልሰማችሁ ሰዎች ካላችሁ ደግሞ ለእናንተ አብራራለሁኝ እና ይሄ ሰው እንዴት እግዚአብሔር ፊት ሆኖ በድፍረት የጠየቀውን ደግሞ እንመለከታለን ማለት ነው። እንደዚህ ይላል፣ ያቤጽም ሃሌሉያ፣ ያቤጽም ከወንድሞቹ ይልቅ የተከበረ ነበረ፣ እናቱም በጣር ወልጄዋለሁና ብላ ስሙን ያቤጽ ብላ ጠራችሁ። ያቤጽም እባክህ መባረክን ባርከኝ፣ አገሬንም አስፋው፣ እጅህም ከእኔ ጋር ትሁን፣ እንዳያሳዝነኝም ከክፋት ጠብቀኝ ብሎ የእስራኤል አምላክ ጠራ ይላል። እግዚአብሔርም ይላል ሃሌሉያ፣ ኢየሱስ ጌታ ነው፣ የለመነውን ምን አለው ሰጠው። ዋው! አይገርማችሁ? ኢየሱስ ክርስቶስ ለዘላለም ጌታ ነው። እግዚአብሔር የለመነውን የሚሰጥ አምላክ ነው ወዳጆቼ። እግዚአብሔር የለመንሽውን የሚሰጥሽ አምላክ ነው እህቴ። ጌታ ይመስገን። አሜን። አይገርማችሁ? ጌታ ይባረክ። እግዚአብሔርም አለ የለመነውን ምን አለ ሰጠው። እዛ አንደኛ ዮሐንስ ላይ ስታዩ 5:14 ላይ ይሰማናል ነው የሚለው። ሰማ፣ እግዚአብሔር ይሰማል። ከሰማ ደግሞ እግዚአብሔር እኮ ይመልሳል። አሁን ብዙ ጊዜ ትግሉ ምንድነው ካላችሁኝ፣ ከዚህ ከመናፍስቶቹ ዓለሞች ጋር ሁለተኛ ሰማይ የሚባል አለ። ምናልባት ሌላ ጊዜ አስተምራለሁ። ሁለተኛ ሰማይ የሚባል አለ። መናፍስቶች አሉ ብሎክ የሚያደርጉ ማለት ነው። በቃ ብሎክ ያደርጋሉ። ጸሎታችሁ ወደዛ እንዳይሄድ፣ ጸሎታችሁ እንዳይሄድ፣ እንዳትጸልዩ፣ ትግል በቃ በህይወታችሁ ላይ እንዳትሰሙ፣ ደግሞ በምስጋና እንዳትጠብቁ፣ ኢቭን ተሰምታችሁ እንኳን ያንን መልስ እንዳትቀበሉ፣ ደግሞ እስከዛ ደግሞ የሚያደክሟችሁ የሚያዝሏችሁ፣ ወደ እናንተ በቃ ተሰምቶ ሊመጣ ያለውን ጸሎት ደግሞ ሆልድ አድርገው ደግሞ በቃ አየሩ ላይ ይዘው የሚያስጨንቋችሁ በጣም እነዚህ መናፍስቶች በኢየሱስ ክርስቶስም ከእናንተ ህይወት ላይ የተበተኑ ይሁኑ። አሜን። ጌታ ይባረክ። ስለዚህ ይሄ ሰውዬ ግን ጌታ ይባረክ ጸለየ። በጣም የድፍረት ጸሎት ነው የጸለየው ሰውየው። ጌታ ይመስገን። ፓኬጅ ነው የጸለየው። አሜን። ጌታ ይመስገን። እኔ አንዳንድ ጊዜ እንደዚህ ላለው አብሶ በፊት ላይ በሞኝነት የምንጸልየው ጸሎት እግዚአብሔር ይሰማል። እውነቴን ነው። አንዳንዴ ይሄ አውቀናል የምንላቸው ነገሮች ያጠፉናል፣ ከእግዚአብሔር ሕልውና ያርቁናል። በፊት ግን እንደዚህ ይል ነበርና ጸልይና ጌታ ሆይ እለዋለሁ። ምናልባት መጸለይ ያለብኝ ግን ደግሞ እኔ ያልጸለይኩት ጸሎት በቃ ፓኬጁ ሙሉ እንዲሆንልኝ ጌታ ሆይ እባክህን እርዳኝ እላለሁ። በእውነት ነው የምላችሁ። በቅንነት ነው የምጸልየው። ሰዓቱ አይበቃኝም፣ ጊዜው አይበቃኝምና በቃ ጌታ ሆይ ያልጸለይኩት ጸሎት ላይ አንተ ጣልቃ ግባ። የሚፈርስ ነገርም ካለ ጠይቅ ያለብኝም ነገር ካለ በቃ ጸልዬ ሊሰጠኝ የሚገባውም ነገር ካለ ጌታ ሆይ ለው ነበረ ማለት ነውና አሁን ግን ጌታ ይባረክ ኢየሱስ ጌታ ነው። ጉርጉር አድርጌ ስለምጸልይ ብዙም የቀረ ምናምን የሚባል ነገር የለም ማለት ነው። 24 ሰዓት አሁን አውቶማቲካሊ ነው የምጸልየው። ስሙ ለዘላለም የተመሰገነ ይሁንና ምክንያቱም እውነት ለመናገር ጸሎት ህብረት ነው፣ ህብረት ማድረግ ነው። ዝም ብሎ መጠየቅ ብቻ አይደለም ጸሎት። ግን ይሄ ግን አሁን የምንጠይቃቸው ደግሞ ነገሮች አሉ። ጌታ ይመስገን። ከፍልሹፕነት ባለፈ ደግሞ ኩዌሽኖች አሉ በህይወታችን ላይ። በቃ ጌታ ሆይ ይሄ ቢሆን የምንላቸው የምናቀርባቸው። አንዳንድ ሰዎች አሁን በቃ አትጠይቅ፣ ዝም ብለህ ከእግዚአብሔር ጋር ህብረት አይ ማቴዎስ 7 ላይ ምንድነው የሚለው? ለምኑ አይደል ይሰጣችሁማል ይላል። ልመና ማለት ፊሎሺፕ አይደለም፣ ወርሺፕ አይደለም። ልመና ማለት ኢየሱስ ጌታ ነው። ልመና ነው። በቃ ምንም አታመቻቸውም፣ ወስደ ከዛኛው ጋር አታጣብቀውም፣ አታጣላውም። ጌታ ይመስገን። አሜን። ግን ቀኑ ሙሉ ከእግዚአብሔር ጋር ግን ህብረት እያደረገን ነው የምንለው። በልሳን እንጸልያለን፣ እንዘምራለን። እሱ ራስ አምልኮ ነው። አይገርም? ስዘምሩ አምልኮ ነው፣ ልሳን ስጸልዩ አምልኮ ነው። በመሃል በቃ በልሳን ትናገራላችሁ፣ በመሃል ታውጃላችሁ፣ አፋችሁ ላይ መጣና ትንቢት ትናገራላችሁ። መንገድ ላይ እየሄድኩ አሁን እኔ በእውነት ጌታ ሰምቼሻለሁ ይለኛል። መንገድ ላይ እየሄድሽ የምታወሪውን ሰምቼሻለሁ ልጄ ይለኛል። መንገድ ላይ እየሄድኩ የምጸልያቸው ጸሎቶች አሉ። መንገድ ላይ እየሄድኩ የምተነብያቸው ትንቢቶች አሉ። በጣም ብዙ ጊዜ ተፈጽመዋል። ስሙ ይባረክ። ወደፊትም እየተፈጸሙ ነው የሚያልቀው። ምክንያቱም ስትለኝ በሱ ያለኝ ድፍረት ይሄ ነው። በጌታ በኢየሱስ ክርስቶስም እጠይቃለሁ። ይሄ ሰውዬ ከባባድ ፖይንቶችን ሲያነሳ ታያላችሁ። ምንድን ያነሳው ስትለኝ በመጀመሪያ ደረጃ ሰውየው ከወንድሞቹ ይልቅ የተከበረ ሰው ነው ይላል።
ሃሌሉያ ኢየሱስ ጌታ ነው። እንግዲህ እግዚአብሔር እንደዛ ነው። አንዳንድ ጊዜ ከወንድሞቻችሁ ብድግ ያደርግና እናንተን ያከብራል። ምን ትለዋለህ? this is a favor, this ሞገስ። ሃሌሉያ ኢየሱስ ክርስቶስ ለዘላለም ጌታ ነው። ስሙ ይባረክ። ያከበረን ጌታ አሜን። ከወንድሞቹ ይልቅ ይላል የተከበረ ሰው ነበረ። በቃ ያየው ሁሉ ያከብረዋል። የሚያቀለው አይደለም። የሚያቀላችሁ በጌታ በኢየሱስ ይቅለል፣ ስራው ይፍረስ። አሜን። ጨለማ ብቻ ነው የሚያቀለው። እግዚአብሔር የሚያከብር አምላክ ነው። ያከበሩትን ያከብራል። ጌታ ይባረክ። ስለዚህ እናቱም ይላል በጣር ነው ወልጄዋለሁ። ባይዘወይ እነዚህ በጣም ከእግዚአብሔር ጋር ግንኙነት በቃ ንክኪ ያላቸው ልጆች ሲወለዱ ራሱ በጣር ነው የሚወለዱት። በቃ ምክንያቱም አጋንንት አይፈልግም እነሱ እዚህ ምድር ላይ እንዲወጡ። አጋንንት የሚፈልጋቸው አሉ፣ ክፉ ሰዎች በቃ ክፋትን የሚዘራባቸው፣ ክፋትን በቃ እንደፈለገ የሚጠቀምባቸው። እምቢ የሚሉት ደግሞ አሉ። ያውቃል ደግሞ የሆነ ጊዜ ምናልባት በዓለም ኖረው ከዛ ግን መንጭቀው እግዚአብሔር አውጥቶ ደግሞ እሱን የሚቀጠቅጡት ደግሞ እንደሚሆኑ ካወቀ ደግሞ በጣር በቃ እንዲወለድ ያደርጋል ማለት ነው። ይሄ ሰውዬ በጣም ብልጥ ነው። ከወንድሞቹ ተለይቶ የጸለየውን ጸሎት ልንገራችሁ። እንደዚህ አለ፣ እባክህ መባረክን ምበል ባርከኝ፣ በቃ በረከት ያለው አንተ ጋር ነው አለው። ኢየሱስ ክርስቶስ ለዘላለም ጌታ። በረከት ገንዘብ ብቻ አይደለም። በረከት በረከት ናት። ሃሌሉያ ኢየሱስ ጌታ ነው። ይህንን በረከት አትፈልጉም ወዳጆች? ጠይቁ እግዚአብሔርን፣ ለምኑት እግዚአብሔርን። እናንተ በጣም በብዙ መከራ ውስጥ ያላችሁ ሰዎች፣ በብዙ ስቃይ ውስጥ ያላችሁ ሰዎች፣ በቃ ግራ የገባችሁ ሰዎች አላችሁ። እግዚአብሔርን ጠይቁት። በስራ ቦታችሁ ላይ በተለያየ መከራ እየበላችሁ ያላችሁ ሰዎች አላችሁ። እግዚአብሔርን ጠይቁት። ለምን የሚል ጥያቄ ያስፈልጋል። ለምንድን ነው በህይወቴ ላይ ይሄ ሆኖ ስትል ትንበረከክና እግዚአብሔርን ባርከኝ ትለዋል። ድህነት እስከ አፍንጫ ድረስ በቃ ሲያሰቃየ የኖረ ሰው አሁንም ከዚህ በኋላ ከዚህ ዓመት አይቀጥልም ማለት አለብህ። መጮህ አለብህ እግዚአብሔር ፊት ወድቀ። ኢየሱስ ክርስቶስ ለዘላለም ጌታ ነው። አሜን። መጮህ አለብህ። ይሄ ከርስ መሰበር አለበት። በዚህ አጋጣሚ ምናልባት የመጸለይ አቅም የለኝም፣ በቃ ደክሞኛል፣ ህይወቴ ደክሟል፣ በቃ ከክርስትናው ዓለም ወጥቻለሁ፣ መመለስ እፈልጋለሁ ምትሉ ሰዎች ኮንታክት አድርጉኝ። በዚህ ስልክ ቁጥር ኮንታክት አድርጉኝ። ምኖረው ስዊድን ነው። ምናልባት ስዊድን ያላችሁ ሰዎች እንዲሁም የተለያየ አሜሪካ፣ ካናዳ፣ በተለያየ ዓለም ውስጥ ያላችሁ ሰዎች ኮንታክት አድርጉኝ። ጸልይላችኋለሁ። በእውነት ጌታ ይረዳኛል። እጸልይላችኋለሁ። የብዙ ሰዎች ቀንበር ተሰብሯል። ብዙ ነቢያት የነበሩ ግን በዓለም የነበሩ ሰዎች እግዚአብሔር ወደ መስመር መልሷቸው ዛሬ ስሙ ይባረክ ለሌሎች በረከት ሆነዋል። አሜን። እግዚአብሔር ቀንበር ይሰብራል። ላይላችሁ ላይ ቁጭ ብሎ እያስጨነቃችሁ ያለውን የእግዚአብሔር ክብር በእናንተ ላይ እያለ ግን ደግሞ ከእናንተ ላይ እንዲሸሽ መንፈስ ቅዱስ ዝም እንዲል በኃጢአት በዝሙት በተለያየ ሁኔታ ውስጥ ያላችሁ ሰዎች ጸሎት መጸለይ አቅቶኛል፣ አፌን መክፈት አቅቶኛል። ልሳን ድሮ እናገር ነበር፣ አሁን አልናገርም፣ ልሳንም የለኝም፣ እባክሽ ጸልይልኝ በሉ። በእውነት ጸልይላችኋለሁ። እግዚአብሔር ተአምራት ያደርጋል፣ ደግሞ እያደረገ ነው። ስሙ ይባረክ። አሜን። ኢየሱስ ጌታ ነው። ኮሙኒኬት አድርጉ፣ ኮንታክት አድርጉ። ቅባት ካለባቸው ሰዎች ጋር ኮሙኒኬት አድርጉ። ቅባት ያላቸውን ሰዎች ተከትላችሁ እግዚአብሔር በዘመናት ነው የሚሰራው። ልንገርህ፣ ኢየሱስ ጌታ ነው። በዘመናት እግዚአብሔር ያስነሳል። በሳኦል ይሰራ ነበረ። የሆነ ጊዜ ሳኦል ሲጠግብ ወሰደና ለዳዊት ሰጠው። ሃሌሉያ ኢየሱስ ጌታ ነው። አሜን። በቃ አንዳንዶቹ ተወስዶባቸዋል። ምን ታደርገዋለህ? ተወስዶበት ዝም ብሎ ነው የሚጮኸው፣ ዝም ብሎ ነው የሚያጓራው። በቃ ደርቋል ራሱ አንዳንዱ እኮ። ኢየሱስ ጌታ ነው። እግዚአብሔር ግን ይርዳን። አሜን። ስለዚህ ያ ሰውዬ ትላንትና በትልልቅ ቅባት ልታቀው ትችላል። ዛሬ ግን ደርቆ ሊሆን ይችላል። በቃ ከእግዚአብሔር ጋር ያለው ነገር የተበላሸ ከሆነ ባርክ ተብሎ ረጋሚ ከሆነ በቃ ይወሰድበታል። እመነኝ። ስለዚህ ኮሙኒኬት አድርጉ። ቅባት ካለባቸው ሰዎች ጋር እናንተ ምን አታገላችሁ? ዞር አትልም እንደ ኢየሱስ ክርስቶስ ለዘላለም ጌታ ነው። ጌታ ይባረክ። አሜን። ስለዚህ ያቤጽም ባርከኝ አለ። ጌታ ይመስገን። ሁለተኛው እንደዚህ አለ፣ አገሬንም አስፋው። ሃሌሉያ። ሀገር እኮ ነው የጠይቀው ሰውዬው። ሀገሬን ምን በል አስፋው፣ በቃ ሰፋ አድርገው፣ ገፋ አድርገው፣ ወደዛም ወደዚህም ወደ ጎንም ወደ ግራም። ሃሌሉያ። አሜን። ለምን ያውቃል ልጁ አብርሃምን እኮ እግዚአብሔር መጣና ወደ ግራም አለው፣ ወደ ቀኝም፣ ወደ ሰሜን፣ ወደ ደቡብ፣ ወደ ምስራቅ፣ ወደ ምዕራብ፣ ወደ ፈለግከው አለው። ተመልከት እኔ ላንተ ሰጣለሁ አለው። ሃሌሉያ። ኢየሱስ ክርስቶስ ለዘላለም ጌታ። እግዚአብሔር የሚሰጥ አምላክ ነው። ደቡቡን፣
ምዕራቡን፣ ሰሜኑን፣ ምስራቁን እግዚአብሔር አሳልፎ ይሰጣል። በዓይን ለአንተ ያማረውን ይሰጣል። ግን ተንበርክከ ጠይቅ፣ ለምን እግዚአብሔር። ጌታ ይመስገን። ሃሌሉያ። ስለዚህ እንደዚህ ያለ እጅህም አለ ከእኔ ጋራ ትሁን። ሃሌሉያ። ከእኔ ጋራ ትሁን። የእግዚአብሔር እጅ ያለበት ሰው አትችለውም። ነገር መተተኛ አይችልም፣ ደጋሚ አይችልም፣ ረጋሚ አይችልም፣ ክፉዎች አይችሉትም። የእግዚአብሔር እጅ ያለባቸው ሰዎች ካሉበት ቦታ ራሱ ፈንጥረው ነው የሚወጡት። ከተያዙበት ከታሰሩበት እቺ በቃ ወልዳዛ በቃ አሁንማ እኮ በቃ አለቀላት እኮ እሷማ በቃ አሁንማ በቃ በላሻት እኮ እሱ እኮ ምናምን እያለ አንተ ግን ፋሪስ ሆነ። ኢየሱስ ጌታ ነው። ፋሪስ ሆነ ውልቅ ብለህ ትወጣለህ። ጌታ ይባረክ። አፈት ልከህ ትወጣለህ። ከሰው አፍ የሰው አፍ እንኳን አይዝም። የእግዚአብሔር እጅ ካለብህ እንዴት እያለ እየተገረመ ሰው ፊት እኮ ያማሃል፣ ድካምህን ያወራል። ግን በውስጡ አበለጠች እኮ ሄደች እኮ እሷ እኮ አሁን እኮ በቃ ልቻልም አለች እኮ። ኢየሱስ ጌታ ነው። ሃሌሉያ። እኔ ቤቴ ቁጭ ብዬ እሰማለሁ፣ የሚያወሩትን እሰማለሁ፣ የሚደሰኩሩትን እሰማለሁ። ጌታ ይባረክ። አሜን። እነሱም እየተቀመጡበት ጠረጴዛ ጋር መቀመጥ አያስፈልገኝ። እሰማለሁ፣ ሀሜት እሰማለሁ። በደንብ ነው የምሰማው። የሚገርም ነገር። ጌታ ይመስገን። አሜን። ጌታ ይባረክ። ሃሌሉያ። ስለዚህ በደንብ ነው የምሰማው። እግዚአብሔር ነው ምክራቸውን ይገለብጣል። እኔ አልዋጋም። አለ በሰማይ የሚዋጋ። ይኸው አንተ ዝም ስትል እግዚአብሔር ይዋጋልሃል። ጌታ ይባረክ። ስለዚህ የእግዚአብሔር እጅ በሱ ላይ ያለን ሰው መዋጋት ማለት ከእግዚአብሔር ጋር ነው ማለት ነው። ፋይትህ ያቤጽ ብልጥ ነው። ጌታ ሆይ ጦርና ጋሻው ለእኔ ስጠኝ እኔ ዋጋዋለሁ አላለም። እጅ በላይ ላይ ትሁን አለ። ከበር አድርገኝ አለ። ሃሌሉያ። ኢየሱስ ጌታ ነው። በቃ ከበር አድርገኝ ጌታ ሆይ እኔ አልፈልግም አለ። አሜን። ሃሌሉያ። ኢየሱስ ጌታ ነው። አንዳንዱ ሲዋጋ ነው የሚያድረው። በቃ ሲዋጋ ይውላል፣ ሲዋጋ ያድራል፣ ሲዋጋ ይወጣ፣ ሲዋጋ ይገባል። ምልክት ሲሰጥ ተዋጋ። ዝም ብላ ውሃ እንደመጎሸም ቀንን ሙሉ ሰይጣን ስትቃወም አትዋል። እጅ በሌሊቱ ብለ እረፍ እንጂ ወንድሜ። ጌታ ይመስገን። ኢየሱስ ጌታ ነው። ሃሌሉያ። እዚች ላይ የሚያደርጓት እስራኤልያኖች ጣቢታ የምትባላለች አሉና ምን አለች? ኦሬዲ አለ፣ እውነት ነው። እዚህ ላይ የሚያደርጓት አሉ። እቺ ትንሽዬ ቆብ ነገር የምትመስል እሷ እኮ ምንን ዝም ብሎ የሚያደርጉ ይመስለዋል። የሚያደርጉት እኮ የሐዌ እጅ በላያችን ላይ ሆነ ካኒማችን ይሰራል። ኮቨናንት። ሃሌሉያ። ኢየሱስ ጌታ ነው። ኮቨናንት ይሰራል። ፕሮሚስ ነው፣ ይሰራል። ኢየሱስ ክርስቶስ ለዘላለም ጌታ ነው። ስለዚህ አንተም እንደዚህ በል፣ እግዚአብሔር ሆይ እጅ በላይ ላይ ትሁን፣ ክፉ እንዳያገኘኝ፣ ሟርተኛው እንዳያገኘኝ፣ መተተኛው እንዳያገኘኝ፣ ደጋሚው እንዳያገኘኝ፣ ገዳዩ እንዳያገኘኝ፣ ያገኘኝ ሁሉ ይገለኛል አለ እኮ አቤልን ገሎ ቃይል ማንም እንዳይገል ምልክት አረኩ ባለው ጌታ። ሃሌሉያ። ኢየሱስ ጌታ ነው። በኢየሱስ ክርስቶስ ስምና ስልጣን እጸልያለሁ ዛሬ እጁ በላያችሁ ላይ ትሁን። በእውነት ይሄ ጸሎት በጣም ያስፈልጋችኋል ወዳጆች። ጌታ ይመስገን። አሜን። ከዛ እንደዚህ ይላል፣ እንዳያሳዝነኝም አለ። ይሄ ሰውዬ በጣም ከባድ ሰው ነው። እንዳያሳዝነኝም ከክፉ ጠብቀኝ። በቃ እኔ ማዘንም አልፈልግም፣ በዘመኔ ማዘንም አልፈልግም። ዲስ ኢዝ ፓኬጅ ፉል የሆነ ጸሎት እኮ ነው ሰውዬው እየጸለየ ያለው። ማዘን አልፈልግም፣ ሀዘን የሚባል እኔ በህይወቴ እንዲመጣ አልፈልግም። ማንም ሰው እንዲነካኝ አልፈልግም። ማንም ሰው እንዲያናድደኝ እንዲያበሳጨኝ አልፈልግም። በቃ ግድ የለም እግዚአብሔር ሆይ እጅ በላይ ላይ ትሁን፣ ደግሞ ክፉም እንዳያገኘኝ ደግሞ ጠብቀኝ። ያንተ ጥበቃ ያስፈልገኛል። እነዚህ ሁለቱ በጣም የተያዙ ናቸው። እጁ የእግዚአብሔር እጅ ብዙ ታሪክ ትሰራለች በህይወታችሁ ላይ። አሁን ጥበቃ ብቻ ሳይሆን ብዙ ተአምራትንም ትሰራለች። ታፈጥናለች፣ ታሮጣለች፣ ታስጥሳለች። ኢየሱስ ክርስቶስ ለዘላለም ጌታ ነው። አሜን። በጣም ብዙ ነገር በቃ እግዚአብሔር በእናንተ ላይ እንዲታይ፣ ህልውናው እንዲታይ ታደርጋለች። ስለዚህ ብሎ የእስራኤል አምላክን ጠራ፣ እግዚአብሔርም የለመነውን ሰጠው ይላል። ጌታ ይባረክ። በጌታ በኢየሱስ ክርስቶስ ስም በሱ ያለን ድፍረት ይህ ነው። አሜን። ስለዚህ ጌታ ኢየሱስ ይባርካችሁ። ይህንን ጸሎት ጸልዩ፣ እግዚአብሔር ይረዳችኋል። ምናልባት በዚህ አጋጣሚ ጌታ ኢየሱስ ክርስቶስን ማግኘት ፈልጋለሁ፣ መለወጥ ፈልጋለሁ፣ መባረክ ፈልጋለሁ፣ ሰላም ፈልጋለሁ፣ ደስታ ፈልጋለሁ እና ይህንን ጌታ ማግኘት ፈልጋለሁ የምትሉ ሰዎች በዚህ ስልክ ቁጥር ኮንታክት አድርጉኝ። ስዊድን ያላችሁ ኮንታክት አድርጉኝ። የተለያየ ዓለም ላይ ያላችሁ ሰዎች ኮንታክት አድርጉኝ። ሰብስክራይብ ያላደርጋችሁ ሰብስክራይብ አድርጉ፣ ሼር አድርጉ። ጌታ ይባረክ። እግዚአብሔር ይመስገን። ደግሞ በሌላ ቪዲዮ እመጣለሁ። እግዚአብሔር ይረዳናል። በጣም ብዙ ጥበቦችን ዊዝደሞችን ትካፈላላችሁ። ጌታ ኢየሱስ ይባርካችሁ። ተጠቅማችሁ ጠቃሚ ሁኑ። በዚህ አጋጣሚ ዘርዝሩ።
በዚህ አካውንት ዘርዝሩ፣ ይህንን ሚኒስትሪ አግዙ፣ ደግፉ። ጌታ ኢየሱስ ይባርካችሁ። አሜን። እዚህ የመጣው የምዘራው እዚህ የመጣውኝ ላያችሁ ላይ የምተነብው ላያችሁ ላይ እግዚአብሔር የሰጠኝን ቃል የምሰጣችሁን እናንተ ደግሞ ይሄ እንዲቀጥል ትውልድ በእውነት እኔ እየደወሉ ነው በጣም ብዙ ሰዎች፣ በብዙ ችግር ውስጥ ያሉ ሰዎች፣ በብዙ ጭንቀት ውስጥ ያሉ ሰዎች ዩቱብ ሰምቼ ነው ዩቱብ ላይ አይቼ ነው በጣም በዚህ ውስጥ ነው ያለሁት እያሉ ሰዎች ይደውሉልኛል፣ በቲክቶክም ያናገሩኛል። ስለዚህ ይህ ሚኒስትሪ መቀጠል አለበት። ምናልባት እናንተ የተመቻቸው ሁኔታ ውስጥ ልትሆኑ ይችላላችሁ፣ ባይመቻችሁም ራሱ ከእናንተ ደግሞ የባሰ ችግር ውስጥ ያሉ ሰዎች አላችሁ። ስለዚህ ስራ ሲኖረኝ የሆነ ነገር ሲተርፈኝ ምናምን አትበሉ፣ ካላችሁ ላይ ተቆረሱ። እግዚአብሔር ይባርካቸዋል። ያቺ ሴት ነው ኢየሱስ ያየላት፣ ካላቸው ላይ ሰጡትን ሳይሆን ከሌላቸው ላይ ተቆረሱትን ግን እግዚአብሔር ወደ እነሱ ይመለከታል። በረከት ደግሞ ወደ ቤታችሁ ይገባል ማለት ነው። ጌታ ኢየሱስ ይባርካችሁ። ጋብለሲው በዚህ አጋጣሚ ጎፈንድሚ አለ ብትገቡ ውስጥ ዲስክሪፕሽን ውስጥ ብትገቡ ጎፈንድሚ አለ፣ በዛ መስጠት ትችላላችሁ። የወንጌል ስራ እንዲሰራ፣ እንዲሮጥ፣ እንዲበዛ፣ እንዲሰፋ። አሜን። ጌታ ይባረክ። እኔ አሁን በጣም ከሚያናድደኝ ነገር ምንድነው ካላችሁኝ ካገለገልኳቸው በኋላ ስፊ ብዢ የሚሉ ሰዎች በጣም ነው የሚያናድደኝ። ምክንያቱም ለመስፋትም ለመሄድም ለመሮጥም ገንዘብ ነው የሚያስፈልገው። ይሄንን ከምትሉ በአፋችሁ ዝም ብሎ ከምትባረኩ በእጃችሁ ብትባርኩኝ ለእኔ በጣም ምን ይለኛል ሳክሰስ ስለሚያደርገኝ ጌታ ይመስገን። ስለዚህ ይህን የማታውቁ ሰዎች ልትኖሩ ይችላላችሁ። ምናልባት ብያወቃችሁ የምታደርጉ ሰዎች ካላችሁ ዛሬ ደግሞ እግዚአብሔር በእጃችሁ እንድትሄዱ እየተናገረ ነው ማለት ነውና ጌታ ኢየሱስ ይባርካችሁ። ተባረኩ። ማለት ጥቃቅን ነገር በህይወታችን ላይ እኮ የማይረባ ነገር ማድረግን እኮ እናጠፋለን ገንዘብ። ለእግዚአብሔር ቤት ስራ ማዋል ግን በቃ ለሚጠፋው አይደለም የሚለው ለሚጠፋው ሰው ለማይጠፋው መብል ስሩ ይላል። ጌታ ይመስገን። ለዚህ ተባረኩ። ጋብለሲው ሻሎም